አንተ ሌላ ነገር ተነግሮ መጥተህ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ሩታ ይኸውልሽ ስሚኝ፣ ተረጋጊ። እሱን ጉዳይ አውርተንበታል፣ ብዙ ተባብለናል። ብዙ ነገር ያላችሁ ሰዎች ናችሁ። ገባሻ? ከሰው ጋር ሌላ ነገር ይገባችሁ። ኢቭን የሚረዳኝ አንደርስታንድ የሚያደርገው ኢቭን እንኳን እኔ ላይ እንዲዞር ያደረጋችሁ ሰዎች ናችሁ። ገባሻ? እኔ ስትሄድ ወደ ባባ ተናነቀኝ እምባ። አይ ሩታ ስታለቅስ ሀቂቀተን በጣም ነው ያዘንኩት። እቺ ውሽሚቱን አንድ ጥይት የሚያቀምስልን ይጥፋ። እንደው የታክሲ ብቻ ስጦኝና እቺን ሴትዮ ከነሱ ገላግያት ልምጣ። ሀቂቀተን ማለት ነው። እኔማ ጨጓራዬን ልጥጥ አድርገዋለች። አሁን እኮ አብርሽ ራሱ ከሱ ሰይጣኑ ራሱ ከሷ እያጣላው ነው ይመስለኛል። ፊቱ ራሱ ከሱ ሩታ ስታወራ የሆነ ተረጋግቶ ይሰማታል። ደግሞ አብረው የሚቆሙት ነገር ምናምን ነገር ያስደስተኛል። እና ሄርሜላ ለት ስታወራ ደግሞ አፋፋን ይላታል። እና አሁንም ቢሆን ውሳኔውን በሩታ ወስኖ ይመጣል ብዬ አስባለሁኝ። ውድ ጋይስ ቤተሰብ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ግቡ። እስከ መጨረሻም ድረስ አዳምጡ፣ ላይክ አድርጎላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እየተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ደግሞ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ አሁንም ድጋፋችሁ አይለየኝ፣ ሰብስክራይብ አድርጉኝ፣ አይከፈልበትም። የማዳም ቅመሞች እንግዲህ ያው ዛሬም በትላንትናው የቀረው አብርሽ ቤት ቪዲዮ ተለቋል። ብዙዎቻችሁ ታያላችሁ ብዬ አስባለሁኝ። የሩታና የአብርሽ አድናቂዎች እኔው ሽሚት ላለማየት ብቻ አይኔን ጨፍኝ ነው እያዳመጥኳቸው ያለሁት። አልወዳትም ጥሎብኝ፣ እቺ ሄርሜላ የምትባል በርሜል አልወዳትም ጥሎብኝ። እንደዚህ አይነት ሰው እንደ ሰይጣን በትዳር መጥቶ ትዳርን የሚበጠብጥ ሰው ከድሮም አልወደውም። አሁን ደግሞ እሷ አይን ያውጣ። አታፍር ወይ አታምር ወይ አታፍር ወይ ቤቷን ጠቅልላ አትቀመጥ፣ ወይ ከራሷ ከመሰሎቿ ጋር ቪዲዮ አሰራ፣ ወይ ከመሰሏ ጋር ድስት ክዳኑን አያጣም እንደሚባል የራሷን መሰሏን አትፈልግ። እንደው ምን ይሻላታል እቺ ሴትዮ መታ የሆነ እኔ ቡዜ ራሷ አናዳኛለች። በእርግጥ ያሽሟጥጣሉ፣ ሩታ ስታወራ ያሽሟጥጣሉ። እንደ ኧረ እኔ ስም አልጠራም። ለትልቅ ሰው ራሱ ክብር አለ። ያኔ ትልቅ ሰው ራሱ በሚከበርበት ቦታ ይከበራል። እና እቺ ሰው እኮ ዋሽቶ ባለትዳርን ያስታርቃል። ቦዜ ደግሞ እህት ናት፣ የልጁ አክስት ናት። ነገ ልጁ እያደገ ነው፣ ታዳጊ ነው። እንደገና ደግሞ ሰማንያቸውን አልቀደዱ። በዚህ ልክ ወርዳ ውሽሚትን እንደዚህ አይነት መጥፎ ነገርን ብልግናን እየደገፈች እቺን ሴት በግድ ካላገባሃት እንደገና ደግሞ ታማህ ነበረ። ያው አልነገሩትም በግልጽ ድግምት ተሰርቶብህ ነበረ እንደዚህ ተደርጎብህ። ያው በውስጡ ልትነግረው ትችላለች። ያው ብዙ ነገር ተነግሮኛል ብሏል። ያው አውጥቶ አልተናገረም። እንደዚህ አድርገሽብኛል አላለም። ዛሬም የመጣበት ደግሞ የእሷንም የሄርሜላንም የሩታም ያለ ነገር ያኔ ያደረጉት ነገር ለማወጣጣት ነበረ የመጡት። እና ሩታ ደግሞ በዛ መሀል አለቀሰች። ስታለቅስ ደግሞ በጣም አሳዘነችኝ። ሀቂቀተን ታሳዝናለች። አሁን ላይ በፊት የሚወዳት የነበረ ሰው ደግሞ ተገልብጦ ዛሬ አብርሽን ይህንን ደረጃ ስታደርሰው በብዙም ያኔ ብዙዎቻችሁ ትዳርና ገንዘብ እንትን አይገናኝም፣ ጥቅምና ገንዘብ አይገናኝም። የቀረበችው አብረው ሊሰሩ ነበረ፣ በዙ ደረጃ ደርሰዋለች። ግን ይሄና ትዳር አያገናኘውም ብላችኋል። ቢሆንም እኮ ወደው ተፈቅደው ተዋደው ነበረ የተጋቡት። ከዛም አልፎ ደግሞ ልጅ የወለዱት እና የልጁን እናት እንዴት ነው እሷ ትቅርብህና ሄርሜላ ትሆን የሚባለው? እናንተ ራሱ ሴቶች በዛ ቤት ገብታችሁ ኮሜንት የምትጽፉት አብዛኛዎቻችሁ ያው ሴቶች ናችሁ። ሴት ሆናችሁ እንዴት ነው በሴት ላይ የምትፈርዱት? ሩታ እኮ ጥፋተኛ ትሆን ጥፋተኛ ናት ብለን እንውሰድ።
ብታጠፋ ራሱ እሺ ብላለች እኮ ቅድም ራሱ እያወራች በቃ ተጸጽቻለሁ ብላ ስትመጣ አንድ እድል ልስጠው ብዬ ካደረከኝ አንጻር ያን አልቀበልህም ነበረ እና ሁሉንም ነገር ረስቼ ሁሉንም ነገር ትቼ ለልጅህ ብዬ ተቀብዬህ ነበር። ከዛ ከተቀበልኩ በኋላ ይሄ ነገር ተፈጠረ። ታማህም ሐኪም ቤት ስትገባ የተባለው ስትረስ ውስጥ ስላለ ራሱን ማረጋጋት አለበት፣ ጭንቀት አለበት። ጭንቀቱን ቀስ በቀስ ማስወገድ አለበት። ከጭንቀት ቦታ ማራቅ አለባችሁ ብሎናል። ይሄ ዶክተሩ ነው የተናገረው ብላለች። ባለፈው ደግሞ እንትን የተባለ ቀን 500 ሺህ የገባ ቀን ሰፕራይዝ ተደርጎ ለነሱም ደግሞ ሱቅ ተሰጥቶን ነበር። ያን ራሱ ጥያቄ የጠየቅ እየመለስክ ነበር። እንዴት ነው ራሴን አላቅም የምትለው ምናምን ብላ ስትጠይቀው እሱን ደግሞ አለባበሰው ማለት ነው። ሊናገርም አልፈለገም። እንዳለችውም አንዳንዴ አብረሽ እኮ ደህና ይሆን ነበረ መልስ ይመልስ ነበር እና ከዛ በኋላ ነው ታማመ ሲባል ደግሞ ነገራቶቹ የበዙና አላኩል ያህል አሁንም ቢሆን ብዙ የተናገረችው ነገር አለ ብዬ ነው ማስበው። ያልሆነ ነገር ስለ ሩታ ውስጡን በቃ በመጥፎ ነገር ሞልታዋለች። ገባችሁ? ሩታን ደግሞ ከድሮም ጀምሮ እንደሚወዳት ታውቃላችሁ። እያንዳንዳችን እናውቃለን። ባይወዳት ኖሮ እስካሁን ይቆርጥ ነበር። 2 አመት ነው ከተጣሉ። አመት እኮ አለፈው። ከወለደች ራሱ አመት ሊሆናት ነው። እርግዝና ባለችበት ሰዓት ነበረ በጣም ሲጣሉ የነበሩት እና በዛ ሰዓት ወረቀቴን ቅደድልኝ ብላ ስንቴ በፍርድ ቤት ወረቀት እዛ ስትመጣ ራሱ እኮ አልቀበልም እምቢ ብሏል። ባይወዳት ደግሞ በዛን ሰዓት የሸኛት ነበር እና ስለሚወዳት ነው እስካሁን ያቆያት። ትዳር ውስጥ ደግሞ መጣላት እንዳለ መታረቅ አለ። ካልተጣሉ ያ ሀበሻ እኮ ይላል ካልተጣላ ካልመታኝ ምኑ ትዳር ነው ምናምን ይላሉ አንዳንድ ሴቶች እና አላኩል ሀል ምንላችሁ ፈልጌ ነው። በሰው መሀል አትግቡ። ቡዜ አሁን ብለሻል። እንደዛ እንደተናገርሽውም ከአሁን በኋላ ራስህ ጤነኛ ነህ፣ ራስህ እንድትወስን ነው የምፈልገው ብላለች። አብርሽ ያኔ ሄርሜላንም እንድትሄድ ፈቅዶላት ሩታንም ደግሞ ሂጂ ካሁን በኋላ እኔ ራሴን ውሳኔ ነገራቶችን አጣርቼ የራሴን ውሳኔ ይዤ እመጣለሁ ነው ያላቸውና ሄርሜላ ብትለማመጠውም እሺ ያላላትም። አንዳንዴ ሩታ በጣም ቆፍጣና ናት በዚህ ነገር እንትን እላታለሁኝ። ለነገራቶችም ለቀርታም ቅርብ ናት። ከሰው ደግሞ ባይሆን ነገር ሲመጣባት ደግሞ እያናክልም ደግሞ ኃይለኛ ናት እና ዛሬ በማልቀሷ ብዙ ጊዜ እኔ በእልክ ነበረ የምትዋጣውና ዛሬ አልቅሳ ያኔ አንዳንዴ ስታለቅሱ ትንሽ ይቀልላቸዋል። በተለይ ትዳር ውስጥ ሆኖ ይሄ ነገር ሲፈጠር ማንም ሰው ይሰማዋል። ሀቂቃ ማለት ነው። በሩታ አትፈርዱባት። እኔ በፊት እፈርድባት ነበር። ለምን ትጨቃጨቃለች ምናምን ነበረ። ግን በቃ የምትወዱት ሰው ሀቂቃ ብዙ ነገር ታደርጉታላችሁ። ትዳር ውስጥ ነው ሀላስ በመሀል ሰው ካልገባ ደግሞ ያ ሰው አስተካክሎ መቀጠል ካለበት ይቀጥላል። ውሳኔው ደግሞ የራሱ መወሰን ያለበትን ይወስናል። እስካሁን መወሰን አቅቷቸው አይደለም፣ እነሱ ትዳራቸውን ስለሚፈልጉት ነው። ገባቸዋ እና ለማንኛውም የልጃ እንዳለችውም የልጃ አባት ነው። ልጁን ታሳድግ የልጇን አባት ደግሞ ይህንን ነገር ድግምት ታደርግበታለች ብዬ እኔ አላስብም። እናንተ የምታስቡት ሊሆንም አይችልም። አሁንም ቢሆን አብርሽ የሩታ እንጂ የሄርሜላ ሊሆን አይችልም። ቤተሰብ አያቃት፣ ጎረቤት አያቃት፣ ዘመድ አያቃት። ሩታ ደግሞ ከቤተሰብ አልፎ ቤተሰቧ ከቤተሰብ ተገናኝቶ በባህል ተጋብተው ልጅ የወለዱ ሰው ናቸውና ቡዜ ትንሽ ብትረጋጊ እንደ ትልቅነትሽ እንደ ታላቅነትሽ ነገራቶችን አይተሽ ከሩታ ጋር ብታስማሚው ጥሩ ነው ብዬ አስባለሁኝ። አካሄድሽ በጣም ያስጠላል። እኔ በእናንተ ቤት ኤፍሬም ብቻ ነው የተወለደው ብዬ ነው ማስበው። ለምን በቃ ቆራጥ ነው ለመጣበት ነገር ላየው ነገር ትክክለኛውን ውሳኔ የሚወስን ለወንድሙ መከታ የሆነ
ኤፍሬም ነው ብዬ ነው ማስበው። እናንተ አስመሳይ ናቸው ሀቂቃ ማለት ነው። አብርሽን አትወዱትም፣ ኤፍሬም ብቻ ነው የሚወደውና አላኩል ያህል አብርሽ ራሱ የሆነ ልፍስፍስነቱ በሰው መመራቱ በጣም ነው የሚያናድደኝና ኤፍሬም እንደ ኤፍሬም አይነቱ አንድ ተወልዶ በቂ ነው። 2 3 ምንም አይሰራም። ኤፍሬም በእናንተ ቤት ኤፍሬም ብቻ በቂ ነው ብዬ ያስባለሁኝና ለማንኛውም አንቺም ተመለሺ። ነገ ልጁ አድጎ ይታዘብሻል። ዛሬ ሩታ አብርሽና ሩታን ብታለያያቸው ልጃቸው አድጎ ደግሞ አንድ ሊያደርጋቸው ይችላል። ልጅ አስታራቂ ነው ይባላል እና አንቺ ትንሽ እንደ ትልቅነትሽ ተከበሪ። ካልተከበርሽ ደግሞ እኛ በራሳችን በአቅማችን ራሱ እንሄድብሻለን። ለማንኛውም ይህን ያክል ካልኩኝ ይበቃኛል። እኔም ቆጥቤ ልጠቀም እንጂ ሁሉንም ተናገርኩት እኮ እነሱ ራሱ ቆጥበው አይደል የሚጠቀም። ለማንኛውም ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደውል ምልክቱን ተጫኑ። በሌላ ቪዲዮ እስከምገናኝ ደህና ሁኑልኝ። የማዳም ቅመሞች አላህ ባላችሁበት ይጠብቃችሁ፣ ያሰባችሁት ይሳካላችሁ። አላህ ለሀገራችሁ ያብቃችሁ ያብቃን እያልኩኝ በዚህ እሰናበታችኋለሁ። መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱ።